ነው በዚህ አጋጣሚ ውድ ኦርቶዶክሳውያን ላስተላለፈ የሚገባው ነገር ይሄ ነው አብዛኛው የቂርቆስ ልጆች በዚህ ጉዳይ አዝናችኋል በውስጥም የጻፋችሁልኝ አላችሁ ደግሞ ቪዲዮ ስታዩት ዩቲዩብ ላይ ስታዩት የቂርቆስ ስም ስለተጠራና የገዳማቱ ስም ስለተጠራ አባታቸው የቂርቆስ አስቀዳሽና የቂርቆስ ቤተክርስቲያን ተደጋጋሚ የሚሄድ አባት ነው አባታቸው ስለ ቤተክርስቲያኑ ስለ ቂርቆስ ቤተክርስቲያን የሚያውቅ ደግሞም ሲጠራ ስሙ ራሱ የሚታወቅ ሰው ነው አባታቸው እህቶቻችንም ደግሞ ልክ እንደዚሁ ይታወቃሉ አዲስ አበባ ላይና እነሱን አታክ የሚያደርግ ነገር አያስፈልግም አታክ ሳይሆን እነሱም ማስቀየም ሳይሆን ለናስቀየም የሚገባው በሃይማኖት ስም ሊነግድ የፈለገው ነብይ ሱራፌል ደምስ ነው እንጂ እነዚህ እህቶች ሳያውቁ አባቴ ድንድልኛል ብላ ቤተሰብ አላማከረችም እህቷን አላማከረችም አልፎ ተርፎ ደግሞ ያጎቷ ልጅ አለ ጎበዝ ክርስቲያን እኛ ጋር ሁሌ የሚከታተል ልጅ አለ እሱም አያውቅ እሰማለሁ አይደል አልሰማም ይሰማል መልካም ስለዚህ እነዚህ ህፃናት ልጆች በተለይ ጎሮቤቷ ናት ትክክለኛ ጥፋተኛና ስተተኛ የምትባለው ጎሮቤቷ ይዤሽ ልሂድ ስትላት ልብስና ምንድነው ይዘሽ እንሂድ ያለቻት ፎቶ ቲሸርትና ፎቶ ይዘን እንሂድ ሲባል ያው ፊት ለፊት የነበረውን ነው ብድግ አድርጌ አንስቼ ይዤ ሄድኩት እንጂ ጨርቆስ የሚለው ራሱ ቲሸርቱ ታስሮ አጋጣሚ መገጣጠም ነው ያው እኔ እንዲደረልኝ ስለፈለኩኝ ዋና ፎቶ ነበር ይዘሽ ነው ያለቻት ስለዚህ ይህ ነው ውንብድና የተወደዳችሁ ውድ ክርስቲያኖች እነዚህ ልጆች ምንም በማወቅም ባለማወቅም ቢስቱ አሁንም ኦርቶዶክሳዊ ናቸው ይሄንን ያልኳት እንኳንም ኦርቶዶክሳዊ ሆንሽ እንኳንም ማህተብሽን ያልበጠሽ ለምን ቢባል ሰይጣን ምን እንደሆንኩኝ አላውቅም ነው ያለችው እዛ በድረክ ላይ እንዴት እንደገባች ከኔ ጋር በውስጥ አውርታለች እዛ ጋር እንደደረስኩኝ የአባቷን ስም ጠየቃት ከዛ በኋላ መድረክ ላይ እንዴት እንደሄድኩኝም አላውቅም ከፍ አድርጊው ሲለኝ አባቴ የሚድን ስለመሰለኝ አለቀስኩኝ እኔ ራሴ ምን አይነት ስሜት ውስጥ እንደገባው አላውቅም ነው ስለዚህ የፕሮቴስታንቲዝም ይሄ መንፈሱ በተለይ ውሃ ነው የሚያረጋው በተለይ መድረካቸው ላይ ስለማቀው ያፈዛል ይሄ አፍዛዥ የሆነ መንፈስ እህቶቻችንን አባትሽ ይድናል ብሎ ተንበዮላት እንደ እግዚአብሔር ፍቃድ እግዚአብሔር የወደደውና የፈቀደውን ሰው ይወስዳል እንደ እግዚአብሔር ፍቃድ አባታቸውን ባጸደ ገነት ያኑርልን ነፍስ ይማርላለው አባታቸው ግን አሁን በህይወት የለም ከተተነበየ በህይወት መኖር ነበረበት እውነተኛ ነብይ ቢሆን ኖሮ ኦርቶዶክሳዊ እህታችንን አሳስተው በጎሮቤቷ አማካይነት ተሳስታ አባቷ በህይወት የለም እንደገና ደግሞ የፕሮቴስታንት መንፈስ ምን አይነት አጋጭ እንደሆነ መጣቁት ኦርቶዶክሳዊ የሆነችን እህታችንን ደግሞ የህፃኑን ቂርቆስን ስም አንስተሻልና ብለው ደግሞ እንዲጣሏት ሊያደርጉ ነው ያሉት ስለዚህ ቤተክርስቲያንን በትልቁም በትንሹ ቢበዛም ባይበዛም ቤተክርስቲያንን አታክ ማድረግ ነው የሚወዱት እቺን ቅድስት የሆነች ንጽህ ቤተክርስቲያን የሆነችን በትምህርት ልዩነት መምታት ትንሽ የስህተት ሲባል መምታት ነው ስለዚህ ቤተክርስቲያንን መምታት ብቻ ነው አላማቸው ቤተክርስቲያን ደግሞ ማንንም ቢመታት አጠፋም ማንንም ቢያንቋሽሻት ቆሻሻ ሆና አትቀመጥም ቤተክርስቲያን ንጹህና ተበዛለች ትሰፋለች ስለዚህ ይሄን እንድታቁልን ነው መታስተላልፉት መልእክት ካለ አስተላልፉና ቀሲስ ስላሉ ቀሲስ የሚሉትን እንሰማለን ልጆች እናንተ በትሉትን በሉ እኛ ምንለው የኢትዮጵያ ህዝብ በጣም ይቅርታ እኛ ከዚህ በፊት ሄደንም አናቅም ወደ ጴንጤ ቸርችም ተጠግተን አናቅም ይሄ ምክንያት ደግሞ በአባታችን ምክንያት ነው ምንለው ሳናቅ ነው አውቀን አይደለም እንኳን ሰው ብዙ ነገር ወደ ጦንቃይ ቤት ምንም ነገር ይባላል ግን እኛ ደግሞ በአለም አውቀን አይደለም ልጅቷ ስትነግረን ጊዜ በቃ እውነት ለመናገር እኔን ራሱ ለማንም በሰብሳት ተናገር ነው ወደቹ እዚህ ጋር የሚታይልን አባታችን በጣም ታሙ ስለነበረ ይድንልናል ብለን ስላሰበን ነው ባለማወቅ ነው በጣም ይቅርታ እንጠይቃለን የኢትዮጵያ ህዝብ ይሄ ነው ምንለው እና ሁሉም ነገር ውሸት ነው እውነታዊ አይደለም ይሄ ነገር ይመጣል ተብሎ ደግሞ ታስቦም አቅዶበትም አናቅም እኛ ራሱ ድንገት ነው ቪዲዮ አየ ነው
ከዛ ነው ሁሉ ነገር ውሸት ነው። እንደገና ደግሞ ጨርቆች ደግሞ ቲሸርቱ ደግሞ እንደነገርናችሁ ከሆነ አሁንም ቢሆን ድንገት ነው ሳታስብ በድንጋጤ ነው ያገኘችው ልብሱን አንስታ ከነ ፎቶ ጋር ይዛ ሄደችው። እዛም ሲሄድ ነው ጨርቆች ነው ጽሑፉን እስኪያሳዩ እንደው ሆን ብሎ ይመስለናል። እውነት ለመናገር ከሆነ ሃይማኖትን ለማስነካት ብለን ነው የምናስበው። ቲሸርቱ ከፍ አድርጊው ምናምን ደጋግሞ በደንብ ጽሑፉ እንድታይለት ማለት ነው። እና አሁን እኛ የምንለው ነገር ምንም የለንም። በጣም ይቅርታኛ ሃይማኖትንም እህት ያልቀየረችም ምንም ነገር በቃ ሁሉም ነገር ውሸት ነው የምንለው እኛ ሃይማኖትን አልቀየርንም። በቃ እዛን ሰዓት የሚታይልን እውነት ለመናገር ማንም ሰው ቢሆን የሚያደርገው ነገር ነው። አባቴ ከሚሞትብኝ ብዙ ነገር ማድረግ እንችላለን። ይሁን ብቻ አባታችን ብቻ ይድንልን ብለን አስበን ነው። ደጋግሜ አሁንም ቢሆን ይቅርታ ጠይቃለሁ ኢትዮጵያ ሕዝብ። እሺ ቀሲስ አቤት አልተረዱም መሰለኝ ነገራቸው ሲሉኝ፣ አሁን የልጆቹ አባት አርፈዋል። አባ አርፈዋል እንዴ? እና በቃ እሱን ነገር ኦልሞስት ልጆችም ናቸው እነዚህ ልጆች አእምሯቸው እንዲጎዳ አያስፈልግም እና ናቸው በገነት ያኑርልን ነፍስ ይማር ብለናልና ወይ አላወኩም ነብዩ ተንብዮአል። ነብዩ ሲተነብይ ግን አልተፈጸመም። ሐሰተኛ ነብይ ስለሆነ እነዚህ ልጆች ሃይማኖት አልቀየሩም እና አሁን የሚያስፈልገው እነዚህ ልጆች ላይ ፐርሰናል አታክ ያደርጓቸው የሚፈልጉ ማንም ኦርቶዶክሳዊም ሆነ ሌላም ሰው እነዚህ ልጆች በማያውቁት ማንነት ነው ጴንጤዎች የራሳቸውን ፖለቲካ የሰሩት። ስለዚህ እነዚህ ልጆች ነፃ ናቸው። የሚያስፈልጋቸው የትምህርት ድጋፍ ካስፈለገ ኦርቶዶክሳውያን ሁላችሁም ፎሎ አድርጋችኋቸው በሚያስፈልጋቸው ነገር ሁሉ በምክርም ሊሆን ይችላል፣ በሚያስፈልጋቸው ነገር ሁሉ ከጎናቸው እንድትሆኑ እህቶችን ፎሎ አድርጉ። ቀጥሎ ደግሞ ከኛ ጋር ትማማራላችሁ። እኔው የሚያስፈልጋችሁ ነገር ካለ በምንም ነገር ከጎናችሁ ልሆን ዝግጁ ነኝ እና አባታቸው አርፈዋል። ስማቸው ተጠርቶ ግን እንደሚድኑና እንዲያውም እዛ ብቻ አይደለም ገዳማት ውስጥ ራሱ ያሉ ሰዎች ሁሉ እንደሚፈወሱ ነበር ሲናገር የነበረውና እዛ ላይ ሐሳብ ስጡበት ቀሲስ። ይቅርታ እኔ መጀመሪያው ስላልሰማው ነው። ይቅርታ ልጆች፣ እኔ እንደገባኝ እኮ ጸበል ቦታ ያሉ አረጌ ስለሰማው ነው። ተመልሻለሁ። ነፍሳቸውን ይማረው በገነት በእነ አብርሃም በእነ ይስሐቅ በእነ ያዕቆብ ጎን ያስቀምጥልን። እናንተንም እግዚአብሔር ያጽናችሁ። አሁንም በርቱ። ልጆች ናችሁ፣ ሲያዋችሁ ልጆች ናችሁ። በቃ የተቻላችሁን ያል ሞክራችኋል። በእውነት የማይገባበት ቦታ ሁሉ ገብታችሁ ለማዳን ሞክራችኋል። እውነት ከሆነ እግዚአብሔር ደግሞ ያው የመረጠውን ነው የሚወስደው፣ የመረጠውን ይወስዳል። እንኳን እሱ ይቅርና እና አልዓዛር እኮ ከወዳጁ የሆነው አልዓዛርም ሞቷል ማለት ነው። በዚያን ጊዜ ክርስቶስ የመጀመሪያውን ለቅሶ የደረሰበትም በዚያን ጊዜ ነው ማለት ነው። ስለዚህ እናንተ አሁን መበርታት ያለባችሁ የእሳቸውን ምንድን ነበር ዓላማቸው፣ ምንድን ነበረ ማስጠበቅ የፈለጉት፣ ምንድን ነበረ ዓላማቸው ይሎ ያን ዓላማቸው እንዲሳካላቸው ማድረግ። እናንተ ግን መበርታት ያስፈልጋል። ብዙ ጥራችኋል፣ ብዙ ደክማችኋል። እውነት ከሆነ ከጸበል ቦታ እስከ ዚያኛው ቦታ ድረስ እንደው ስሙ ባልጠረው ደስ ስለሚለኝ ነው። እዚያ ድረስ እስከመሄድ ድረስ ደርሳችኋል። የቸገረው ሰው በእርግጥ የትም ቦታ ይሄዳል። ከማንም ሰው እንዲሁ ይድንልኛል ብሎ የትም ቦታ ይሄዳል። እናንተ ግን አሁን ከዛ ቦታ ሄዳችኋል፣ የሚገባውን አድርጋችኋል። እግዚአብሔር አምላካችን የአባታችን ነፍስ ይማርልን። እናንተ ግን አሁንም በእምነታችሁ ጽኑ ሁኑ፣ በርቱ፣ ጠንክሩ። ሁለተኛ ጊዜ የማንም ሰው ህይወት ያልፋል፣ ማንም ይሞታል። እኛም በምን እንደምንጠረቀው እናንተ የኢየሩሳሌም ቆነጃጅቶች ያየሽ ክርስቶስ መስቀል የሆነ ታስታውሳላችሁ ምስል እንደነበረ ዋይ 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 ይሉ ነበረ። በቃ ክርስቶስ ስለሞተባቸው አምላካቸው ስለሞተባቸው ከእመቤታችን ጋር ሆኖ ከመስቀሉ ስር ከስጦታችን ከአደራ እናታችን ጋር ሆኖ ዮሐንስ አብሮ ከዚያ ቁጭ ብሎ ሲያለቅሱ ነበር። ከዚያም በኋላ እናንተ ኢየሩሳሌም ቆገኛ ለራሳችሁ አልቅሱ ይል ነበር። ከዚያ ምንድነው እንደዚያም ለማጽናናት ነው ክርስቶስ እንደዚያ የሚላቸው ነበር ማለት ነው። ክርስቶስ የሌለበት ህይወት ከንቱ ስለሆነ እሱን ያዙ፣ ከሱ ጋር ሁኑ። ጧት ጸሎት የሳቸውን
ብዙ ነገር የሚደረግላቸው ነገር ማድረግ አለባችሁ። እናንተ ግን የቻላችሁትን ጎበዞች ናችሁ። ይቅርታም ጠይቃችኋል። እውነት ነው፣ ይቅርታ ያስፈልገዋል። ለምን ያው ነፍስ ወደ አንዱ ሲሄድ ራሳችን ስለምናስወቅስ ያንን ለወቅሳችሁም አልፈልግም፣ ለገጻችሁም አልፈልግም። ልምክር ግን ለወደፊት ማንኛውም ስብ ይሆን እንዴ ልጅ ታሞብኛል፣ አባቴ ታሞኛል፣ ሌላ ቦታ እንሂድ ወደ እግዚአብሔር በቃ እንዴ ሞት እኮ ነው የሚጠብቀን እንጂ እኮ። ስለዚህ የትኛውም ቦታ ቢሆን ለእናንተ አይደለም የምናገር፣ ለማንኛውም ሰው ቢሆን ይድንልኛል እንዲህ ነው ብላችሁ ወደ ሌላ ቦታ አትሄዱ። ኢየሱስ ክርስቶስ አለ ወደዚህ ያለ ቢሏችሁ አትሆኑ። ይሄ ሐሰተኛው ነቢያት ስለሆነ ማለት ነው። ሐሰተኞች ነቢያት ተዘርተዋል። እኔ አድንላለሁ፣ እኔ እንዲሆናለሁ። ሲጀመር እኔ ከጻድቁ እበልጣለሁ ብሎ የሚመጣ ሰው ግን እሱ ውሸታም ሐሰተኛ ነው ማለት ነው። እኔ እንደዚህ ከገዳማ አባቶች እኔ እበልጣለሁ የሚል ከሆነ እሱ ሐሰተኛ ነው። እኔ ከአንዱ ጻድቅ ከአንዱ ነቢይ እበልጣለሁ ብሎ የሚያስተምር ወይም ደግሞ የሚያወካል እሱ ሐሰተኛ ነው ማለት ነው። ስለዚህ በሐሰት ነገር እየተመራን ብዙ ቦታ የምንደርሰው ካለን ለወደፊቱ እንቆጠብ። እናንተ ግን ጠነካሪያችሁ እምነታችሁን አጠንክሩ፣ በርቱ። ያለውን ሰዎች መበርታት ያስፈልጋል። ልክ ቅድም ወንድማችን ተመስገን እንዳለው ከሱ ጋር እዚህ ቤት እየገባችሁ ተማማሩ፣ እንድጸኑ፣ በእምነታችሁ እንድጸኑ። በእርግጥ ከእምነታችሁ ጋር ፈቀቅ ትላላችሁ ብዬ አላስብም። እንዲህ ያለ በልቦናችሁ ውስጥ ካለ እሱን አርቁት። በርቱ፣ ጠንክሩ ነው የምላችሁ። እግዚአብሔር ያግዛችኋል። ከእግዚአብሔር ጋር ሆነ ጠዋት መታ ይሄዱ፣ ጸልዩ፣ ወደ እግዚአብሔር በርቱ። ምንም የሚደርስባችሁ ነገር የለም። እግዚአብሔር በኦርቶዶክስ ሃይማኖትን ይጠብቅልን። እናታችን ድንግል ማርያም ነገሯት የጓዳችን እመቤት ያለኝታችን ቤዛችን የኛ እሷ ታግዛችኋለች። ከሁላችን ጋር እግዚአብሔር ይሁን። በርቱልኝ ነው የምላቸው። የአባታችንን ነፍስ ማሪልን። እግዚአብሔር ሀገረ ሕይወትን መንግስተ ሰማያትን ያወርስልን ልጆች። አሜን። አባቴ ማይኩን ክፈችው። እቺ ማይክ ምልክቷን ክፈቻት። እሺ አሜን። ቃለ ሕይወት ያሰማልን ቀሲስ። በነገራችን ላይ አካውንቱ የነሱ ነው፣ የትንሿ የእህቷ ነው አካውንቱ። ይሄ አካውንት የነሱ የራሳቸው ስለሆነ የእህቷ ስለሆነ አካውንቱን ፎሎ አድርጉ። አንዳንድ መምህራኖች ማስተማር ያለባችሁ እናንተ ደግሞ ሁሉንም ሜሴጅ እንዳትመልሱ እሺ። መርጣችሁ ሜሴጅ መልሱ። ክርስቲያን ለሆነ ሰው ብቻ። አሁንም እነዚህ መናፍቆች የራሳቸውን ፖለቲካ ስለሚሰሩ ሌላ ሜሴጅ የሚጽፉላችሁ ሰዎች ካሉ ለኔ ደውሉልኝ፣ እኔን አግኙ። እሺ አልሰማሁም። ይሰማል። አዎ። እና የሚጽፉላችሁ የተለየ ሐሳብ ካለ ለኔ ደውሉልኝ። በምንም ጉዳይ ከጎናችሁ ነኝ ያለሁት። እግዚአብሔር የወደደውና የፈቀደው ነው በእናንተ ጋር የሆነው። ነገር ግን በእናንተ ህይወት በእናንተ ክርስትና ፖለቲካውን የሰራው ነቢይ ሱራፌል ነው። ነቢይ ሱራፌል እግዚአብሔር አምላክ ዋጋ ያስከፍለ። ይህን ነው የምለውና አካውንታቸው የነሱ ነው። ፎሎ አድርጓቸው። ናቱ ይቀጥል። ከዛ እነዚህ መጨነቅ የለባቸውም። ኮመንት ላይ እነዚህ ልጆች የት ናቸው? የቂርቆስ ልጆች ሰላም በሉ ምናምን የምትሉ ካላችሁ በማያውቁት ማንነት ነው። እኔ ነገ ቪዲዮ ሰራላችኋለሁ ለነሱ ማለት ነው። እና በማያውቁት ማንነት ነው የራሱን ፖለቲካ የተጫወተው ሱራፌል ነው። አባቴ ደንልኛል ብላ ከቤት ፊት ለፊት ላይ ያገኘችውን ቲሸርት ይዛ ሄደች። ፎቶና ቲሸርት አምጪ ያለች ጎረቤቷ ምን አይነት ጥንቁልና እንደሆነ ባላቅም መጋረጃ ሳይዘጋ የሚጠነቁል ጥንቁልና ስለሆነ ፎቶ አምጪ እንትን አምጪ ያላት የራሱን ፖለቲካ እንትን ለማድረግ ቂርቆስን አባቴ የሚለውን ከፍ አድርጊው ብሎ ልጅቷ ደግሞ ልክ መድረክ ላይ እንዴት እንደገባች አታውቅም። መድረክ ላይ ከገባች በኋላ እኔም ራሴ ያሞኛል ነው ያለችውና ይሄ የጴንጤዎች ድራማ ነው። ድራማችሁ ዛሬ ከሽፏል። ነገ ቪዲዮ እንሰራለን። እነዚህን እህቶቻችንን እንታደጋለን። ትምህርት ስለሚያስፈልጋቸው ደግሞ በዚህ ፕላትፎርም የሚያስተምሩ ወንድሞች በጠቅላላ ከጎናችሁ ነው። እኔ ምስክር ነኝ። እኔ አበሬያችሁ ስላለውኝ በሚያስፈልጋችሁ ነገር ሁሉ ከጎናችሁ ነኝ። ናቱ ይቀጥል። እሺ ታሙዬ ቃሌት ያሰማልን። ቀሲስም አንተንም በምን አይነት ሁኔታ ላይ ነው አሁን ያሉት? እሱንም ማወቅ ምናልባት መጠየቅ ካስፈለገ እሱን አልጠየቅኳቸው። እኔ ራሳቸው ይንገሩክ ነው ማብራት ቶሎ በል አብራት። እንዴት ናችሁ? ሰላም ብያለሁ። እንዴት ናችሁ እህቶቼ? እንዴት ናችሁ? በምን አይነት ሁኔታ ላይ ነው ያላችሁት አሁን?
አሁንማ እኛ አባታችን አተናል። ያው 1 ወር ምናምን ሄዶታል ከሞተ እሱ። አሁን አባታችን ባለማወቅ ነው እህቴ ሄዳ እንደዚህ አይነት ነገር የፈጸመችው፣ አውቃ አይደለም። ጎረቤት ናት ነገረ ሰምተዋል። አሁን አባታችን በህይወት የለም። አባታችን አተናል። አሁን እኔ አወራቸዋለሁ በውስጥ በውስጥ ላውራቸው። እሺ ታሙዬ ምንድን ነው አሁን ነፃ እንዳትጨናነቁ። እናንተ ገና ህጻናቶች ናቸው። አእምሯችሁ ፍሪውን ክርስትናችሁን ወጥሩበት። እሺ ስለሚያስፈልገው ነገር በውስጥ ጠይቂያቸው። ድንገት እንጠይቃለን። እሺ ታሙዬ ምንድን ነው ሀሳቤ? እኔ ምናልባት ሰፈራቸው ምን ላለውበት ቀረብ ያለ ከሆነ ደግሞ ጥሩ አባት አዘጋጅላቸዋለሁ። ጥሩ ወንጌል እንዲማሩ በአካልም እንዲገኙ እኔም የራሴን አስተዋጽኦ በዛ በኩል አደርጋለሁ። እንደዚህ አይነት ልጆች ሲመጡ ስለማገናኝ እዚህ እኔ ያለሁበት ደግሞ በጣም ጥሩ ወንጌልም የሚያስተምሩ አባቶች ስላሉ ምናልባት ሰፈራቸው ለእኛም ቀረብ ያለ ከሆኑ ደግሞ ተምዬ እኔ እናንተ እንደዋወላለን። አባት አዘጋጅላቸዋለሁ። እነሱ ቁጭ ብለው ወንጌል እንዲማሩ በዛ በኩል እኔ አባት በማዘጋጀት ደግሞ በእኔ በኩል ኃላፊነቱን እወጣለሁ። አንተ እንዳልከውም ደግሞ በውስጥ የምንጨርሰውም ነገር ካለ ደግሞ እንደዛ እናደርጋለን። እናንተ ቅድም አባታችንም ቀሲስ እንደተናገሩት በቃ እናንተ የሚያስፈልጋችሁ ንስሐ ነው፣ መበርታት ነው፣ መጸለይ ነው፣ ወንጌል ማንበብ ነው። በቃ ፈተና ደግሞ ሁላችንም ላይ በነገራችን ላይ ከላይ እንደምታዩት ተሜን እኔም ከዛው ቤት የመጣው ነኝ፣ ከፕሮቴስታንት ቤት የመጣው ነኝ። በብዙ ፈተና ውስጥ ያለኝ ነኝ። ግን ይኸው እግዚአብሔር እየረዳኝ አለው። እናንተ እንደውም ልጆች ናችሁ፣ በእውነት ወጣቶች ናችሁ ገናና ብዙ የሚጠበቅባችሁ ነገር ግን ወንጌል ደግሞ ትማራላችሁ ማለት ነው። ወንጌል ደግሞ አስተምረው ለብዙ ቁም ነገር የሚያደርሷችሁ ስለሆናችሁ እግዚአብሔር ይመስገን። እንደውም እግዚአብሔር ከብዙ ጠብቋቸዋል፣ ተጠብቃቸዋል፣ ምሕረቱን በስቶላቸዋል። በእውነት ለመናገር ብዙ ደረጃ ነው የሚያደርሱት አንዳንድ ሰዎች እና ከዛም አንጻር ተጠብቃችኋል። አሁንም እግዚአብሔር ይጠብቃችሁ ነው። እንግዲህ በጸሎታችን እናስባችኋለን። አይ ቲንክ ሰፈራችሁን ዝም ብዬ እዚሁ ጋር ላለማንሳት ዝም ብዬ ስታወሩ ስጠረጥር ለእኔ የምትቀርቡ ስለመሰለኝ ነው። እኔ ወደ ጎተራ አካባቢ ነው ያለሁት፣ ወደ አጎና። ስለዚህ ምናልባት በዛም አካባቢ መታችሁ አደለ? ቅርብና በቃ ስለዚህ እኔ የማገኛችኋለሁ። አባት አዘጋጅላችኋለሁ፣ ትማራላችሁ። በርቱ፣ ተማሪዎች ናችሁ ብዬ ነው ገና የማስበው። እግዚአብሔር ይርዳችሁ። እንግዲህ አባታችንንም ደግሞ ነፍስ ይማር። በቃ በርቱ ነው የምለው። ሌላ ምንም አይዟችሁ። ሁላችንም እየተፈተንን ነው። ፈተናውን ጋር ግን እግዚአብሔር መውጫ ያሳየናል። እንወጣዋለን፣ እናልፈዋለን። ክርስቶስ ሃይማኖታችን ነው። እስከ መጨረሻው በመጽናት እንግዲህ እንበርታ ማለት ነው። እኔም በጸሎት ያስባችኋለሁ። እኔም ተስፋ ስላሴ ይባላለሁ። እናንተን የመሰሉ እህቶችም ስላገኘው ደስ ብሎኛል። በርቱልኝ እህቶች። ተባረክ እናቱ። ልጆቹ እንዳይጨናነቁ ስለመፈልግ ነው። አይዟችሁ፣ ምንም ፈታ በሉ እሺ እህቶቼ፣ ፈታ በሉ፣ እንዳትጨናነቁ። በቃ የተሰራው ድራማ ይሄ ነው። እኔ ቪዲዮ ድንገት እስኪወጣልኝ ድረስ ከእነ ኔቨርም እነ ኒናም እነ ቃልዬም ሌሎችም ስላላችሁ ልክ እኔ ቪዲዮን እንደሰራሁት በዚህ በአጭበርባሪ ነብይ ስም አጥፍቶ ቤተክርስቲያኗን ስም አጥፍቶ ልጅቷ በሌለችበትና ከቤተክርስቲያን ጋር ሊያጣላት ያለውን ነገር እኔ ቪዲዮ ሰራለሁ። እሱ እንደ ብዙ ሰው በማድረስ ተባበሩን ክርስቲያኖች። ከዛ በኋላ ብትችል ይሄንን ንግግሬን ስለምታዳምጥ ዩቱብ ላይም ስለሚቀመጥ እናት ቤተክርስቲያንም አሁን ዩቱብ ላይ ስለሚያስቀምጠው ኑ በብርሃኑም ተመላለሱ የሚልም የትኛውም የእኛን ቻናል የምታስተላልፉ ላይቭ የምታስተላልፉ ክርስቲያኖች ስላላችሁ ዩቱብ ላይ ብትችል የዚች ልጅን ቪዲዮ ዩቱብ ላይ ፖስትታል አንሳው እና ቪዲዮን አንሳው ለሚባል አገኘው ተብሎ ቤተክርስቲያንን እመታለው ሲባል የአንዲትን ሕፃን ልጅን ህይወት ተሸማቃ እንድትኖር የሚያደርግ ነው። ሃይማኖቷ አይደለም፣ ኦርቶዶክስ ናት። ድንገት በጎረቤት አማካይነት አንተ አዳራሽ ላይ መታለች። አንተ አዳራሽ ላይ መታ ግን ተነበይክላት ሄድክ። የተተነበየው ትንበያ አልተፈጸመም። ግን በቃ ብትችል የዚች ልጅን ቪዲዮ ብታነሳው ደስ ይለኛል፣ ፕራይቬት ብታረገው። ቀጥሎ ደግሞ በራስ ደግሞ ቲክታክ ቻናል ላይ የዚች ልጅን ቪዲዮ ፖስት ተከዋል። እኔም ከአንተ ቻናል ላይ ነው ወስጄ ቪዲዮ የሰራሁበት ቆርጬ እና ቤተክርስቲያንን አታክ ለማድረግ እነዚህን ህፃናት ልጆችን ከኦርቶዶክስ ወንድምና እህቶች ጋር አብረው እንዳይቀጥሉ አብረው እንዳይሄዱ የምታደርገውን ቪዲዮ አንሳው። ይህን እነግርሃለሁ። ካላነሳው ግን እኛ ኦርቶዶክሳውያን ሽጉጥ የለንም፣ በሽጉጥ አናስፈራራም። እኛ ኦርቶዶክሳውያን
ድንጋይ የለንም፣ በድንጋይ እናስፈራራም። መሳሪያችንም ሁሉ ነገራችንም የእግዚአብሔር ቃል ነው። ለእግዚአብሔር አሳልፈን እንሰጣለን። የቤተ ክርስቲያን ትልቁ መሳሪያዋ መስቀል ነው። መስቀል ይዘን እንወጣለን። እግዚአብሔር ደግሞ ከቤተ ክርስቲያን ጎን ጋር አብሮ ይቆማል። በዚህ አርግ በዛ አርግ እያል የምናስፈራራ ኦርቶዶክሳዊ የለንም። የኛ ሽጉጥ የእግዚአብሔር ቃል፣ በመሳሪያ እናስፈራራም። እነዚህን እህቶች ደግሞ ህፃናቶች ናቸው። አንድ ገና የአባታቸውን ሀዘንን ሳይጨርሱ አንተ ደግሞ ቪዲዮ ፖስተ እንደገና በህይወት እንዳይኖሩ እንደገና ከቂርቆስ ሰፈር ልጆች ጋር እንዲጣሉ እንደገና ከኦርቶዶክሳውያን ጋር እንዲባሉ እነሱ ከኦርቶዶክሳውያን ጋር ሲጣሉ ኢትዮጵያ ላይ እየተሸማቀቁ እንዲኖሩና ምንም አማራጭ ስለሌላቸው ከሚስት ጋር የጀመርከው አንድ ፕሮጀክት አለ። እዛ ፕሮጀክት ውስጥ ገንዘብ መለመኛ ማድረጊያ ነው። ያንን ገንዘብ መለመኛ ደግሞ ታቆማለህ። የቤተ ክርስቲያን መሳሪያዋ የእግዚአብሔር ቃል ነው። በእግዚአብሔር ቃል ይዘናሃል፣ አንሳ። ዝምታ የእግዚአብሔር ዝምታ ከመልስ በላይ መልስ ነውና እግዚአብሔር ዝም ሲል የሚባላ መሳተም መሆንንም እወቅ። አጭበርባሪው ሱራፌል መቼም ነብይ ሱራፌል ብዬ ስለማልጠራ እነዚህ ህፃናት ልጆችን በምንም ጉዳይ የሚያሸማቀቃቸው አንድም ኦርቶዶክሳዊ የለም። የኔን ድምጽ የምትሰሙ ኦርቶዶክሳዊ እህቶቻችን ናቸው። ፖለቲካ ተሰርቶባቸው ነው። አመሰግናለሁ እህቶቼ። ሐሳብ ስጡ እናንተ። እኛ በቃ አሁንም ቢሆን ይቅርታ ነው የምንጠይቀው። ባለማወቅ ነው እንደዚህ አይነት ነገር የተፈጸመውና ይቅርታ እንዲያደርጉልንና እና ውሸት እንደሆነ እንዲያውቁልን ነው የምንጠይቀው። በቃ ተባረኩ። እሺ፣ በጣም ነው የምንወዳችሁ። እኔ ፎሎ መልሻለሁ። ናቱዬን ፎሎ አድርጉት፣ ቀሲስን ፎሎ አድርጉ። ትመጣላችሁ፣ ደግሞ ጽፍልሻለሁ፣ ደውልልሻለሁ። አጠገባችሁ ጋር ነኝ ያለሁት። እግዚአብሔር ያጽናችሁ፣ ያበርታችሁ። አትጨናነቁ። ልጆች ስለሆናችሁ ሁላችሁ ነው ልጆች ናችሁ። በርቱ። አካውንታቸውን ፎሎ አድርጉላቸው፣ አበረታሿቸው። እግዚአብሔር ያበርታችሁ፣ ያጽናችሁ በሏቸው። የሆነ ነገር ሲፈጠር እንኳን ቪዲዮ ቢሰሩ እንዲሰሙ እነዚህ ህፃናቶች በሱራፍ በእንደዚህ አይነት አጭበርባሪ ሰውዬ ምክንያት በጣም ነው ማዝነው። ስንት ከፈላችሁ ሳይሆን ይሄንን ነገር የምትጽፉ የአኬም ፕሮፋይል እያደረጋችሁ የምትጽፉ መናፍቆች ስለሆናችሁ ስለማቃችሁ አትጻፉ እና ተባረኩልኝ። ወዳችኋለሁ። ቪዲዮ ነገ ሰራለሁ፣ ሜንሽን አረጋችኋለሁ። እናንተም ዲዩት አድርጉ። እሺ። ቴንኪው። ትልቁ ዓላማ ይሄ ነው። አንተንም በጣም እናመሰግናለን ስለተረዳችሁ። ሁላችሁም የኢትዮጵያ ሕዝብ እውነት እዚህ ላይ ብላይ ሆናችሁ ስለምታዳምጡ ሁላችሁንም በደንብ ከልብ ነው የምናመሰግናችሁ። እናመሰግናለን ላደረጋችሁልን ነገር በጣም ነው የምናመሰግነው። እሺ፣ ቪዲዮ አጥፉ። በቃ አትጨነቁ። ቪዲዮ ማጥፋት ትችላላችሁ። ሁላችሁንም ከልብ ነው ማመሰግነው። ይሄ ነው ውዶቼ። ሁላችሁንም ከልብ ነው ማመሰግነውና ትሰማላችሁ።